ሄሎ አባ፣ እንዴት ነህ? ደህና ነኝ። እኔ በጣም ደህና ነኝ አባ። የእውነትህን ነው? ማንም የለም እንዴ? ታዲያ ማንም ከሌለማ እንዲያውም አባ ልበልህ እንጂ። አባ እኔ አባትነትን እስካገኘው ድረስ እንዴት እንደምናፍቀው ብታቅ እንደዚህ አትለኝም ነበረ። እኔ እኮ አባትነትን እስክትቀበልና እኔም አባ ብዬ እስክጠራ ድረስ እንዴት ጓጓ እንደነበር አታውቅም። ይህ ሰውዬ አባት አይደለም እንዴ? ደህና ነን አባ። አሁንማ ያለሁበት በጣም ተስማምቶኛል። ስራም ቆንጆ ነው። አንተስ ግን እንዴት ነህ አባ? እሱማ አንድ ቀን እንገናኛለን። በዛውም እንዲያውም ልጆችንም ታስተዋውቀኛለህ። ግድ የለም በቃ አባ፣ በኋላ እናወራለን። እሺ፣ እኔም እደውላለሁ። እንዴ ኒና፣ ወይ እንዴ ምን ነው በር ላይ ቆምሽ? አይ ኧረ እኔ አልቆምኩም። አሁን ነው የመጣሁት። ነው እንዴ? አዎ። ምን ነው የደነገጥሽ ትመስያለሽ? እኔ ኧረ እኔ አልደነገጥኩም። በደንብ ነው የምታስታውቂው አደነጋገጥሽ። ምን እዚህ ቤት እኮ ሰላም ያለ መስሎክ ነው እንዴ? ያቺ ብዳሩ አሩጣኝ እኮ ነው። ማ ቤቲ ናት? እና ከሷ ሌላ እብድ አለ እንዴ? አንቺ ልጅ፣ አረ ሲጀመር እብድ አይባልም። እና ጠሽ ልበላት? እንደዛ ሳይሆን ይኸውልሽ የአእምሮ ታማሚ ነው የሚባለው። እባክህ ቃል ማሳመሩ ጥሩ አይደለም። እሷ እንደሆነ እንዳብዳለች። አንቺ ሴት እንደዛ ማለት ለነሱ ጥሩ አይደለም። ኧረ እኔ ፊት ለፊቷ እንደዛ አይደለም እንዴ? መጀመሪያ ቀን የመጣች ቀን እኮ እንደዛ ብያት አናቴ ላይ የ80ዎቹ ብሔር ብሔረሰብ ነው የጨፈረችብኝ። አንተ ሳቅ ምን አለብህ እንዴ? ቆይ ስራዬ ምን እንደሆነ ረሳሽ ውዴ? ለካ አንተ ከነሱ ጋር ነው የምትውለው። አዎ ከነሱ ጋር ነው የምውለው። ባይገርምሽ አንድ ቀን ከነሱ ጋር ብትይ ንግግራቸው ማን እብድ እንደሆነ ግራ ነው የሚያጋባሽ። እንደው ክብሮምዬ ውለታ ብትውልልን፣ ይችንም ወስደህ ብትቀላቅልልን። ኧረ አንቺ ተይ። እውነቴን እኮ ነው እንዴ፣ ልታሳብደን እኮ ነው። እንዴ ኧረ ምንድን ነው? ተረጋጋ። ምንድን ነው? ምን ሆነ? ጽዬ አንቺ ነሽ እንዴ? አዎ ሰኒ ልሸኛት እኮ ስወጣ ቁልፉን ረስቼው ነው። እንዴ ሰኒ መታ ነበር እንዴ? ማለቴ ምሩ። አረ ወገን እየተሳሰብን እንዴ፣ ለማስታወስ ሞክር እንጂ። ታይም በቃ እባክሽ። ጽ የሆነ ነገር እኮ ልነግርሽ ነበር። ምን ነው? በሰላም? አዎ በሰላም ነው፣ ግን ያው ልነግርሽ ፈልጌ ነው። ዊኒና እኔ አሁን ምንም መስማት አልፈልግም፣ ደክሞኛል። የሚያናድድ ነገር እኮ አይደለም እንዴ ኒና፣ ጭንቅላቴን ደክሞኛል። ምንም ነገር መስማት አልፈልግም። እንዴ ጭንቅላት ምን አገናኘው? ጭንቅላት ይደክማል እንዴ? ኒና እሱ እኔ ላይ ትጮህብኛለች እንዴ? ደግሞ ለራሷ ብዬ ወሬ ልንገርሽ ባልኩኝ ጆሮ በጠባውላት ቀረብሻ። የወሬ ያለ ያሰኝሽ ደግሞ። እንዴ ክብሮ እንዴት ነሽ? እንዴት ነህ? ደህና ነሽ? አለን። መታል እንዴ? አዎ በጊዜ ገባሁ እኮ። እና እንዴት አልተገናኘንም? እኔ እኮ እዚህ መታጠፊያው ጋር ነበርኩ። አንቺ በታችኛው መተሽ ነው፣ እኔ በላይኛው ነበር የገባሁት። ለዛ ነው። እና ምግብ በላ? ምሳው ቅርብ ሰዓት ከሰኒ ጋር በላውና አሁን ብዙም አላሰኘኝም። አንቺስ ግን በላሽ? አይ እንኳን ብቻዬን ሊበላልኝ ይቅርና ከሰው ጋር ራሱ እኮ አልበላ ብሎኛል። በይ አሁን ተነሽ አቅርቢ፣ እኔ አባላሻለሁ። ሂጂ። ኧረ ተው እንዴ ምን ማለትሽ ነው? አሁን መብላት አለብሽ፣ ካልሆነ እኔ ላቅርብ። ኧረ ቆይ እንደዛማ አይሆንም። በቃ እሺ እኔ አቀርባለሁ። በጣም አይ መከራሽ ጭራሽ ልም አልበላለሽ።
ምሳዊት አለ እየጠበቅኩሽ እኮ ነው እንዴ በራብ ልሞት እኮ ነው እንዴ ድስቱስ ቆይ የቱ ድስት ወጥ የሰራሁበት ነው እንዴ እኔ ምን አውቃለሁ እኔ ጭራሽ ወደዚህም አልመጣሁም እንዴ እንዳትመጣ ጠብቂያት አላልኩሽም ነበር እንዴ እኔ አሁን ስላበሏት ይርባታል ብዬ አላሰብኩም ወይኒና በቃ እሺ ውጪ እሺ አሁንስ ምርጥ ነው ያለኝ ቆይ ምን ይሻለኛል እንዴት ምን ነው ቆየሽ ግብሩ እንኳንም አንተ በላህ እንጂ እኔ እንኳን ብዙም አላሰኘኝም ነበር ሻም ተረጋጊ በቃ አሁን እኔ ቶሎ የሚደርስ ምግብ ሰርቼ አበላሻለሁ ሳሎን ጠብቂኝ በቃ እሺ በቃ አመሰግናለሁ አይ ጽናት በዚህ ከቀጠልሽ እንዴት ልትሆኚ ነው የት ነበር ሽንኩርቱ የሰኒ ቤትና የፂ ቤት ተምታታብኝ እንዴ አንቺ ጎተራ ምን አርገሽ ነው ምግቡን እንዴ ኪችን እኮ እንዳትገቢ ስትሉኝ ልበላ ብዬ እዚህ ይዤው መጣሁ እና ኪችን ምግቡን እንጂ ቃውና እንደምንፈልገው እዚህ ጠራርገሽ በልተሽ የምትጎለችው እንዴ እኔ ራበኛ እንዴ ቆይ አንቺ በማይክሮ ሰከንድ ነው እንደሚርብሽ ቅድም አይደል እንደ ይበላሽው አይ አልጠገብኩም ነበር ምን ሁለት እንጀራ ሳልቅጠሽ አልጠገብኩም ነበር አንቺማ ፌስታል ይዞ ሆድሽ ውስጥ የሚቀበል ሰው አለ እንጂ በጤናሽ አይደለም እኔ ጤነኛ ነኝ ውይ አዎ አንቺማ ነሽ እሺ አሁን ግን እኮ ውሃ ጠምቶኛል ውይ እሺ እንዴት ነው ባክሽ ውሃው በጃሪውንልሽ በሮቶ አረ በጆክ ይበቃኛል አይ በጎማ እንደው ውሃውን ከባንቧ ልሳብልሽ እንጂ እንደው ተቀርቶ እንኳን አይበቃሽም ቲ ደሙ ዝቅት ያለሽ እንዴ ያምስ ሰው በጀጅ ስልቅጥ አርገሽ በልተሽ ስማም ሙስና ራሱ እንደዛ ይበላ ጽናት ሳትመጣ ድስቱን መልሹ እሺ ኧረ እባክሽ ጭራሽ አንቺ ተባባሪ ልታረጊኝ እንዴ ከመጣች እኮ ትቆጣኛለች ውይ መቆጣት ብቻ ሳይሆን በጅራፍ ራሱ አስራ ነበር መግረፍ የነበረባት ለምን ምን አደረኩኝ ውይ አንቺማ ብትገረፊ እናቴ የሰለቀጥሽ ይቋቋምልሻል እኛን እንጂ በስጎናችን ብንገረፍ ረሃባችን ብቅ ብሎ የሚወጣው ምን አይነት ችጋራም ነሽ ግን ወይኔ አምላክ እቺን የሰው ጅብ ልታሳየኝ ነው እዚህ ቤት ያሰነበትከኝ ምን አይነት ችጋራም ነሽ በእግዚአብሔር ግን አጋሰስ ጅብ ጎሽ እንዴ አንተ መስራት ጀመርክ እንዴ እኔ እኮ ልሰራ ነበር አመጣጤ ራሴ መስራት ጀመርኩኝ እኮ የብዙ ሙያ ባለቤት ነክ ታዲያስ እናቴ እኮ ነች ያሳደገችኝ ኦኬ አባትስ ግን ከአባት ምን ወረስክ አባቴ ናፍቆት ብቻ ነው ያስተላለፈብኝ ለምን አባቴ ከኛ ጋር አይኖርም ነበር ሌላ ሚስት ነበረው እናቴን ዋሽቷት ነበር አይ እኛ ሴቶች ስንባል በቃ መታለል አይሰለቸንም አይደል እንደዛ ብለሽማ ሁሉንም ተበዳይ አታድርጊያቸው ወንድ ምን አደረገ እስኪባል ድረስ ሴቶች በወንድ ልጅ ህይወት ቁማር የሚጫወቱ ስንት ሴቶች አሉ አዎ ግን በብዙ እኛ ነን የምንጎዳው ያው ባዩ አንተ ግን የሴት ልጅ ክብር የገባህ ይመስለኛል እሱማ እናቱ ያሳደገችው እኮ ሁሉንም ስለሚያውቅ ለሴት ልጅ ክብር ይኖረዋል እና አንተን ያገባች ሴት የታደለች ናታ በጥቂቱ አረ በብዙ ነው እንጂ አስበው እስኪ ምግብ ሰርተ አብልታት እንዴት ነው ማትታደለው ለሰኒ እንደዛ ባያትና ደግሞ አስጠግቢብኝ እሺ ለሰኒ ስትል ምን ጀመራችሁ አረ ምንም ሰኒ አልከኝ እኮ አይ እንዲሁ አምልጦኝ ነው አይ እንኳን የተፈሳ ሊፈሳ የታሰበ ፈስ ራሱ ይሸተኛል እሺ አሁን በቃ ስራ ታስፈችኝ ጽ እየጠበቀችኝ ነው እሺ በቃ የሰኒንም እንዳልሰማው አልፈዋለሁ
ወሬ በደላላ የሆነች ልጅ ጽናት እቺ ደግሞ ተኝታ ነው እንዴ? ጽናት አንቺ ጽናት ተኝተሽ ነው እንዴ? አይነት ጥያቄ ነው ማማትሽ። አይኔን ጨፍኜ ታዲያ ዮጋ እየሰራሁ አይደል? ውይ እኔ ደግሞ ምናልባት ካልተኛሽ ብዬ እኮ ነው። ምን ፈልገሽ ነው? ውይ እኔማ ብታይ እኮ የሆነ ነገር ልነግርሽ ብዬ እኮ ነው። ለወሬ ብለሽ ነው የቀሰቀሽ እንዴ? ቆይ ስነሳ አይደርስም? አይ ያው ምግቡ ሲበስል መቀስቀስሽ አይቀርም ብዬ እኮ ነው። ምንድነው? እሺ ንገሪኝ። እኔ የምልሽ ክብሮም አባት የለውም እንዴ? እና አሁን ለዚህ ነው ከቅድም ጀምሮ ሲያቆነጠንጥሽ የነበረው? አዎ የለውም። እናቱ ናት ያሳደገችው። አሁን ግን አባቱን አግኝቶታል። እሱ አባቱን ማግኘት አይደለም ሊያየው ራሱ አይፈልግም። እንዴት? ምክንያቱም እናቱ እንዴት እንዳሳደገችው ስለሚያውቅ ጀግና እናት ያለው ደግሞ አባት አያስፈልገውም ብሎ ነው የሚያስበው። ማለት በቃ አሁን መለስኩልሽ መሰለኝ። ቀስ እያልሽ ደግሞ በኋላ ተረጁ። አይደለም እኮ ግን ቅድም ስልክ እያወራ አባቴ ሲል ሰምቼው እኮ ነው። ክብሮሜ ሰውን ስለሚያከብር ምናልባት በእድሜ የገንፋን ሰው እያወራ አባቴ ሲል ሰምተሽ ሊሆን ይችላል። አይደለም አሁን ማንም የለም አባቴ ብዬ መጥራት እችላለሁ ሲል ሰምቼው እኮ ነው። ኒና እንደው በፈጠረሽ በቃ የሰማሽውን በሙሉ እዚህ እያመጣሽ አትንገሪ። እኔ ጭንቅላቴ ከሚችለው በላይ እየሆነብኝ ነው። አይ እኔ ከጠቀመሽ ብዬ ነው። እንዴ አንቺ እኮ ለእኔ ብለሽ ሳይሆን የወሬ ሱስሽን ለማስታገስ ነው። እኔ የወሬ ሱስ ያለብኝ መስሎሽ ነው? እንደዛ ነው የምታስቢው? እንደዛማ አገምችኝም። እሺ ወደው አይስቁ አሉ። መጀመሪያ ይመስልሽ ብዬ ነው። አሁን ማቀፍ ትችያለሽ። ባንዳ ማላቅፍ እንዴ ብዙ አበባ አለኝ ሰብስቤ ላመጣልሽ ይችላል። ግን ያው ተራ በተራ አንድ ማንስትሽ ብዬ በቃ መልስ አታጣም ማለት ለአንቺ የሚሆን መልስ አላጣም። በላውን ንቦቹን አጥመጠው እኔ ከሚነፍኝ ምንገባ ነው የሚሻለው ነው። እሱ ይሻላል። ተመስገን መድኃኒዓለም ከባልነት ወደ ቤት ጠባቂ ዘበኛ አላሸጋገርከኝ። መድኃኒዓለም ክብር ይገባል። ነኪራ ጋር ይደኩ የትም ሂጂ። እኔ ይኸውልሽ ወንድ ልጅ ሲያገባ ዘበኛ ይሆናል የሚባለው እውነት መሆኑን አረጋገጥኩ። አንቺ ይሄን ያክል ዘዋሪ ነው? እስቀልድ ነው። እኔ እንደውም እኮ ቤት ስትይ ነው የሚደብረኝ። እሺ ባልያ በቃ ምሳል አቅርብ። ደስ ይለኛል። በጣም አምሮብኛል። እሺ ላሙቀው። ስሚ ምንድን ነው? ስታሙቂ ማየት ትችላለህ? አንተ ብቻ የምሬን እኮ ነው። የሙያ ልውውጥ ለማድረግ እኮ በነፃማ ወይ እናስተምር። በቃ ነው ዳቆስ ያደረገን እንከፍላለን። ስንት ነው የምትይው? ምንድን ነው? በቃ አሁን ክላስ ተፈቅዷል። ስለዚህ ገብቼ ማየት ትችላለህ? ኒና አቤት። የባለፈውን ቪዲዮ እናጥፋ። ለምን እንዴ ወደ ኋላ መመለሱ ለምን አስፈለገ? በቃ እኔ ጭንቅላቴ ልክ እየሰራልኝ አይደል? ስለዚህ አንቺ ጋርም እኔ ስልክ ላይ ያለውን ቪዲዮ እናጥፋ። ቢሆንም ግን ወደ ኋላ መመለሱ አስፈላጊ አይደለም። ተነጋግረን አስበንበታል እንዴ እንደዚህ ያደረግን። በቃ ያኔ ልክ መስሎን ነበር እንዴ። እሺ አሁን ልክ ያልሆነበት መንገድ እንዴት ታየሽ? ቆይ ለምንድን ነው የምትከራከሪኝ? ኒና እኔ ለራስሽ ብዬ ነው። ደግሞ ዝም ብለሽ ልታዥኝ አይገባም። እሺ ግን በቃ አሁን ዝም ብለን ቪዲዮ እናጥፋ። እኔ ለራስሽ ብዬ ነው። በኋላ ስትጸጸቺ ማየት አልፈልግም። ለምን? ምን ማለት ነው ለምን? እኔ በቃ ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። እንዴ እንዴት ማለት? እንዴት ማለትማ እሺ በቃ ቪዲዮን አጠፋልሻለሁ። ግን ይኸውልሽ እኔ ህሊና ስለሌለኝ አይደለም እንደዚህ ያደረኩት። እሺ ለራስሽ ብዬ ነው። ስለምን ቪዲዮ ነው ስታወሩ የነበረው? ስለምን? ጽናቴ
ታውቂያለሽ፣ አቤት ስትይ ከሰማሁ በጣም ቆዩ። እና ምን ነበር የምልህ? ወይ ነው እንደዛማ የምልህ ድሮ ነበረ ውስጤ ሰላም እያለ እንደዚህ ውስጤ በነገር ሳይሞላ በፊት ነበረ። ግን እኮ እናቴ ፍቅር ከምንም በላይ ነው። ምንም ቢፈጠር ፍቅር አሸናፊነት የኛን ነበር። በቃ እሱን እርሳው፣ ተረት ተረት ነው። ልክ አንተ እንደምትነግረኝ ይህልም አለ። አልገባኝም። እኔ ምን የሚል ተረት ተረት አውርቼሻለሁ? የትኛውን ልንገርህ እስቲ? እማ እኔ በፍቅር ነው እያወራሁሽ ያለሁት። በቃ በእናትሽ መራራቃችን ይብቃ። መች ራቅኩክ? ያው አለው አይደል? መቀራረብ ማለት ቆይ አንድ ቤት ውስጥ መኖር አንድ ማዕድ ላይ መቅረብ ብቻ ነው? እና እንዴት ነው? ስለ አብሮነት እንኳን ከኔ በተሻለ በደንብ ታውቂያለሽ። መምህሬንማ ማስተማር አልችልም። ደግነትን ከኔ ነው እንዴ ተማርከው? አዋ እንዴ እናቴ፣ እኔ እኮ ትላንት ማን እንደነበርኩ ሁሉም ሰው ያውቃል። እንደ አዲስ እኮ ነው አፍርሰሽ የሰራሽ። ግን በደግነትህ እኔን በልጣ ተገኘ። እንዴት ማለት? እንዴ ደግነትህ ሞልቶ እየፈሰሰ አይደለ እንዴ? እንኳን ለወዳጅ ቤትህን ለማፍረስ ለሚፈልግ ሰው ላይ ሞልቶ ሲፈስ እየታየ ነው። ስለምን ልታወሪኝ እንደሆነ ገብቶኛል። ግን በቃ እሷን እርሻት። አንድ ታሪክ ልንገር። ስቶሪ ታይማችን በጣም ናፍቆኝ ነበር። እስኪ አባትሽ ከነገሩሽ ታሪክ አንዱን ንገሪ። እሺ በድሮ ጊዜ እንደዚህ ነው እንዴ የምትነግሪኝ? ማለት እና በጽሁፍ ይሆንል? እማ እየቀለድኩ አይደለም እንዴ። በቃ እንደ በፊቱ ደረትሽ ላይ ታኝቼ ጸጉሬን እያሻሻሽኝ ንገሪ። እንደውም ደህና ደር። በቃ ጽናቴ። ኪራ በእናትህ በቃ ተወኝ። ውስጤ ምንም ሰላም አይደለም። እሺ በቃ ተይ። ምሩዬ ወይ እማዬ እኮ ነገ እንደምትመጣ ነገረች። እና አሁን ነው የምትነግረኝ? አዎ ምን ነው? ቤት ውስጥ እኮ ምንም አላዘጋጀው። የሚላስ የሚቀመስ ነገር የለም። ኧረ ተረጋጊ ፍቅር። እንዴ ሰርገኛ የሚመጣ እኮ አስመሰልሽ እንዴ ነው? ቆይ ምን ማለት ነው? ቀድማ አትነግረኝም ነበር? ቅድም ብነግርሽ ኖሮማ ረፍት አታረጊም ነበር። ምን ማለት ነው ግን ናሆሜ? እንዴ ይኸውልሽ ብትመጣም እኮ ነገ አረፋፍዳ ቤተክርስቲያን ሄዳ ምናምን ብትመጣ፣ ይሄ እንደ መርዶ ነጋሪ በሌሊት አትመጣ። ምንም ቢሆን ግን ጥሩ አልሰራም። እንዴ ወዴት ነው? ቢያንስ ሽንኩርት አቁላልቼ ልጠብቅ። እንደ ሀሳብ ይኸውልሽ ለአማችሽ ያለሽን አክብሮትና በጥሩ ሁኔታ ለማስተናገድ የምታረጊውን ይሄ ተፍ ተፍ ፎክተክ የምትይውን ነገር ሳላደንቃልፍ። ምን ማለት ነው? ይኸውልሽ አሁን አርፈሽ ለጥበይ። እንዴ እማታውቂው ሰው የሚመጣ እኮ አስመሰልሽ። እማዬ እኮ ናት የምትመጣው። ቢሆንስ ታዲያ? ምሩዬ በቃ እንግባና እንተኛ። ግን እኮ እንደውም ይኸውልሽ እሷ የሚደብራት መች ነው ታውቂያለሽ? በዚህ በሌሊት ምግብ ካልሰራው ብለሽ ብርድ ሲመታሽ ነው። ምን አገባኝ? ምግብ ሳልሰራ ከመጣሽ ልጅሽ ነው አላሰራ ያለኝ እላታለሁ። ነገማ ይኸውልሽ ወይ ከቤት እጠፋለሁ እንጂ እናንተን አልችላችሁ። ተገናኝታችሁ በጣም ከባድ ናችሁ። ለማንኛውም ግን ስንተኛ አላርም ሙላ በጠዋት እንድንነሳ። እንዲህ እስቲ እኮ በቃ ተኝታ የምታረፍድ ምናምን ወይዘሮ ነው የምትመስለው። ተነካሽ ከመነከሱ በፊት በሚስቱ ሙድ ሲይዝ ነበር አሉ። ተጠንቀቅ በይኛ። አንዴ ብቻ ልንከስ ነው ልንከስ? አንዴ ብቻ እሺ። እንደ ውሻ ለሽና ትነክሽኛለሽ። ኖም ተወሽ አታኩሪ። በቃ ትነክሽኛለሽ። አንቺ በእንባ ጎርፍ ልታባርሪ ነው እንዴ? እና አሳዝናኝ እኮ ነው። ኧረ እባክሽ እንዴ ፊልም እኮ ነው። አውቃለሁኝ፣ ግን ምናልባት እኮ በእውነተኛ ህይወትም ይህን ህይወት የሚኖረው ሰው ይኖራል። ወይኔ ሆደ ቡቡ። አይዞሽ አታልቅሽ እሺ። ግን ታሳዝናለች። አዎ እሱማ ታሳዝናለች፣ ግን ፊልም ነው እውነት አይደለም። ቢሆንም በቃ የሆነ ልብ የሚነካ ታሪክ አለው። እንደው ማን ይሙት በእውነተኛው ዓለም ዲክታተር የሆንሽ ልጅ በፊልም እነዚህ ማልቀስሽ አሁን ምን የሚሉት ነው? ምን ማለት ነው? ማን ነው ዲክታተር? ኧረ ማንም፣ እኔው ራሴው ነኝ። ቆይ እኔ እንደዛ ነኝ እንዴ? አይ እንደዛ አይደለም፣ ግን ደግሞ አንቺ የማይመችሽ ነገር ካደረግኩኝ ያው እንደዛው ነሽ።
አይደለሁም። ምን ነው? አይ ምን የለም። ሰንዬ ወይ ግን ታውቂያለሽ ምን እንደምወድሽ ልትለኝ ነው እንዴ? አንቺ ሴት ኧረ እባክሽ ሮማንቲክ ሴቱኝ እንጂ። ያው እንደምትወደኝ አውቃለሁ ብዬ እኮ ነው። ቢሆንም ግን ሴቶች በአይናችሁ ከምታዩት ይልቅ በጆሮአችሁ የሚነገራችሁን በደንብ ስለምሰሙ ወንድ ልጅ ግዴታ በቀን 3 ጊዜ እወድሻለሁ ማለት አለበት። ምን ቁርስ ምሳራት ነው እንዲህ በቀን 3? እሺ አሁን ባልነግርሽ የምር አይደብርሽም? እሱም አይደብረኝም። እሱን እኮ ነው የምልሽ። ይኸውን የሚሰማኝ ስሜት መቼ እንደሚያስታውሰኝ ታውቂያለሽ? መቼ ነው? እናቴን ነው የሚያስታውሰኝ። ጸጉሬን እየነካካች እየደባበሰች ስታስተኛኝ ያለውን ጊዜ ነው የሚያስታውሰኝ። ክብሮሜ ግን አንተ እንደ ሌሎች ወንዶች እኔ የተለየው ወንድ ነኝ፣ ስፔሻል ነኝ አላልሽም። ግን ደግሞ አንቺን የሚያስከፋ ምንም ነገር አላደርግብሽም። እሺ ግን ክብሮሜ አሁን ከፍ አድርጋ አስበርረኸኝ በኋላ ክንፌን መተ እምነቴን በልተ እንዳጥለኝ። ለሚወዱት ሲሉ መታመንን ከእናቴ ተምሬያለሁ። አየሽ እናቴ አባቴን በጣም ተወደው ስለነበረ የእሱን ህይወት ቤተሰቡን ላለማፍረስ ስትል እንዲሁ በችግር ተቆራምታ ትኖር ነበር። በጣም አስተዋይ ሴት ነበረች፣ ነፍሷን ይማርና። አየሽ ፍቅር ማለት አብሮ መኖር ብቻ ሳይሆን ተለያይቶም ተበዳድሎም ተሳስቦ መኖር ማለት ነው። ታዲያ ይህች ሴት አሳድጋኝ እንዴት ብዬ ሰው ላይ ክፉ ሆናለሁ? እሺ አፈቅርሃለሁ። እኔም በጣም ነው ማፈቅርሽ ኮሰረቴ። በቃ እንተኛ፣ እንቅልፍ ይመጣ እንዴ? እኔስ? አንተማ ይኸው ብርድ ልብሱም አለለ ትራስም ብችት ይቺን አክፈለጥ ነው። አይዞህ እንዴ። አይ ሰኒ ምን አይነት እብድ የሆነች ልጅ ነች። እሷን አፍቅሬ እኮ ተሰቃየሁ። ግን ይሁን እንኳንም አፈቀርኳት። ለፊልም የምታለቅስ ልጅ ወይ ጉድ። አድሬ ነበር በጠዋት አስነሳኝ እንጂ እኔ እኮ በጠዋት ትነሻለሽ ወይ ገምቼ ነው። እንደማልነሳ መገመት ነበረብህ። እንደዚህ ያነጫንጫል። ምኑ ከእንቅልፍ መቀስቀሱ ቃል ያነጫንጫል፣ ያበሳጫል፣ እርር ድብን ነው የሚያደርገው። እሺ አንተ ተቀስቅሰህ አታውቅም እንዴ? ከኔ ጋር ማንም ስለማያደር ደግሞ ማንም ስለማይፈልገኝ ተፈጥሮ ናት የምትቀሰቅሰኝ። ለዛ ነው ያልገባክ። አሁን እንቅልፌ ሳይጠፋ ለምንድን ነው በጠዋት የፈለግከኝ? እኔማ ባለፈው ያልኩሽን ቤት ላሳይሽ ነበረ። የምን ቤት? ተከራየሁልሽ ያልኩሽን። የምርህን ነው እንዴ? አዎ እንሂድ በቃ። የሆነ አንዳንድ ቀን ገዛ ስችልሻለሁ። አላደርገውም። ለምን እንዴ? ለምን ማለት ምን ማለት ነው? ስራ ሳይኖረኝ እንዴት ነው ቤት ተከራይቼ የምወጣው? የ3 ወር ከፍዬልሻለሁ። ከዚህ በኋላ ስራ ካጣሽ የቀጣዩንም እኔ እከፍልልሻለሁ። ኦ ተው እንጂ ቅዱሴ። ኪራይ ቤት ስላስገባኝ እኔን አስወጥተኸኝ የጥፋተኝነትን ልትወለውል ነው እንዴ? ደግሞ በስንት መከራ የተስተካከለ ህይወቴ። አረ እንደዛ አይደለም። አረ አንተ ምንድን ነው በጠዋት የምትረብሸኝ እንዴ? በቃ ተወኝ። እቤት ትገባለህ? አይ ማንም ካልተነሳማ ምን እሰራለሁ? እሱማ ሁሉም ተኝተዋል። የእኔ ብጤ ሳይጸዳዳ እኮ ነው የመጣሁ። በቃሽ፣ በኋላ እናወራለን። ደፋር ደግሞ ቤት ልከራይልሽ ይለኛል እንዴ? አልወጣት ከዚች ቤት። እንዴት አደርሽልኝ? እግዚአብሔር ይመስገን። በቃ ትራስ አሰቀፍሽኝ ተኛሻ? አለቃልከኝ እኮ ነይ እስኪ አረፍ። ናሆም ላዝዳ። እኔ ባልሽ እያለሁ አንቺ ስራ አስሪ።
ዛሬ እኮ የግድ መጨረስ ያለብህ ስራ አለ። በዛ ላይ ረፍዶብሃል። እና ቢሆንስ ታዲያ አንቺ እንደዚህ እየተጠቀረሽ ነው የምሰራው ስራ ሲባረክልኛል። ይሄን ያሳብ ይባል ማገዝ እኮ የግድ በተግባር አይደለም፣ ማሰብ በራስ ነው። ወሬኛ አሁን በእኔ ሰራሽን ቁርስ አቅርብልኝ እና እንብላ። እሺ ደግሞ ታርገተውሽን ያሰዋል። እንደዚህ ስቲክ ነው በስካፋተር እና ምናፍስ እኮ ነው የምታስመስይ። አያልቅበት እኔ ወንኩ እስካሁን ጨርሼ ነበር። አንቺ ብትሆኝማ እስካሁን ያለሽ ኮርኒሱ ጋር ትደርሺ ነበር። በልሽ በቃ ቁርስ ላቅርብልህ። እስኪ አሁን የቤት ንጹህ ነው ምንም የሚደረገው። እስኪ አትረፊ ተብላ የተፈጠረች ልጅ ነው። እንዴት አደርሽ? ደህና ለብሰሽ የተኛሽው እዛ እንዴ? እኔ እኮ ኒና ጋር ነው ያደርኩት። ለካ ኒና ጋር ነው የምታድር። እዚህ እኮ በጠዋት ሳገኝሽ ግራ ገብቶኝ ነው። ኒና ልክ በጠዋት ስትነሳ እኔንም ቀሰቀሰች። የት ልትሄድ ነው በጠዋት የተነሳችው? ኧረ እኔ ምንም አላውቅም፣ ብቻ ስትነሳ እኔንም ቀሰቀሰችኝና ተነሳው። እሺ በቃ እኔ ልሂድ። ጽናት። አቤት። ግን እኮ በጣም እርቦኛል። እንዴ ገና ወፍ እንኳን በአግባቡ ሳይንጫጫ ነው እንዴ አንቺ የሚርብሽ? በቃሽ ቁርስ እስኪደርስ ድረስ ከራት የተረፈውን አሞቅልሻለሁ። እሺ እንዴት አደርሽ? እንዴት አደርሽ ጽዬ? እግዚአብሔር ይመስገን። ምን ነው ዛሬ በጠዋት ተነሳሽ? ወይ ባክሽ ይሄ እንደ ጥርስ መማስር እየደወለ ቤት በኩል ተኛ እንዴ። ማን ነው ደግሞ እሱ? ይሄ ቅዱስ ነው። ቅዱስ ለምንድን ነው አንቺ ጋር የሚደውለው እንዴ? ቤት ካልተከራየሁልሽ ሞቼ ይገኛሉ አላለ መሰልሽ? ለማል አንቺ ነው? አዎ እሱ እዚህ ስላመጣኝ እሱን ስተን ለማረም ውጪ ይለኛል። እና ይሄ ምኑ ነው ያስከፋሽ? ምን ማለት ነው? እኔ እኮ አሁን ስራ የለኝም። ያስኩትን ብር ደግሞ ለቤተሰቦቼ ልኬ ጨርሻለሁ። እንዴ እና የቤቱን ክራይ ክፈያለሽ እንዴ? እሱማ አላለኝም፣ ግን ነገ ከነገ ወዲያስ ጊዜው እኮ እንዴት ሽው ብሎ እንደሚሄድ አይታወቅም። እና ቆይ ምንድን ነው ያስፈራሽ? እንዴ ከሀገር እስከምወጣ ብዙ ጊዜ ቢወስድስ ፕሮሰሱ? እንዴ ቅዱስም ደግሞ ሰው ነው። የቤት ኪራዩን አልከፍልም ቢል እኔ አየር ላይ ቀረው ማለት አይደል? ያልሻቸው ነገሮች እንዳሉ ሆኖ ግን ደግሞ እንደዚህ ማድረግ አይጠበቅብሽም ነበር። እሱ እኮ ለአንቺ ቀን በማሰብ ያደረገው ነገር ነው። ተይ ጽ አንዴ ተቸግሬ ከወጣው በኋላ ብመለስ የምትቀበኝ ይመስል እንደዚህ አትበይኝ። ተይ በቃ እሱን በኋላ በደንብ እናወራዋለን። አሁን ባክሽ አጅሪ ትርቦኛል እያለች ነው። አያጅቦ ናት? አዎ ባክሽ ማታ የተረፈውን ወጥና ሙቀላት። እሺ ቢያንስ ትንሽ ያስታግስላታል። በቃ ውጭና ኧረ እባክሽ ሰኒ ውጪ፣ ሰዓት እየረፈደ ነው። ሰኒ መጣሁ እኮ በቃ ጨረስኩ። እሺ አሁን ምን ቀረሽ? ቤቱ እኮ አለቅሽ ብሎኝ ነው። ኧረ ቤቱን አለቅ ያለሽ? ትቀልድብኛለህ? እሺ አሁን ምን ቀረሽ? ምን ቀረኝ? ፍላሽን ካላመጣሁት በምን እሰራለሁ? ቆይ ኧረ እባክሽ ወይ እንደ ሀሳብ ለምን ቢሮሽን አንደኛውን መኝታ ክፍልሽ አያስገቡልሽም? መስሪያ ቤቱን ላናግራቸው እንዴ? አገኘሁት በቃ። አሁን ጉድ ነው። አንቺ በዚህ አይነት ካሁኑ እንደዚህ ሆንሽ፣ በኋላ ቤቱ ሰው ሲጨመር እንዴት እንደምትሆኚ እንጃለሽ። ማን ነው የሚጨመረው? እኔ እኮ ብቻዬን ነኝ ያለሁት። ከኔ የምትወልጃቸው ቆንጆ ቆንጆ ልጆች ናቸዋል። ይሄን ፊትማ ደግሞ ኧረ እባክሽ እንዲያውም ሳስበው ኮፒ ፔስት ነው የምታደርጊው። በቃ አልቀረብህም። አንተ ደግሞ ቤቱ እንደሆነ ተመሰቃቅሏል። ስንመጣ እናስተካክለዋለን። አዎ አራስ ረፈድሽኝ። እሺ በቃ የኔ ወዷ ቆንጆ ባለቤቴ። ማሚ ለምን ቡናውን አላፈላውም? ከዛ ናኦሚ ሲመጣ ደግሞ አፈላለሁ። ኧረ ምን በወጣሽ፣ ለአንቺስ ሁለቴ የምታፈይው። አንቺም እረፍት ያስፈልግሻል። እኔ ማምን ሰርቼ ይደክመኛል ብለሽ ነው? ቤት እኮ ነው የምውለው። ሴት ልጅ ቤት ስትውል ጥሩ ነው። እንደዛ ብለሽ ነው ማሚዬ? መውጣት ነው እንጂ ጥሩ። ስራ ሰርታ አይምሮን አድሶ መመለስ። እንዴ ተይ እንጂ አትሳሳች። ሴት ያልዋለችበት ቤት ምን ቤት ነው? ነው ግን እንዲሁ መስራት ጥሩ ነው ብዬ ነው። ኧረ ምን ጎደለሽ ልጄ? እንዴ ናኦሚ እንደሆነ ጥሩ ስራ አለው። አራው እሱማ ምንም አልጎደለኝም። እንዲሁ ለጨዋታው ብዬ ነው። ለጨዋታውም ቢሆን እድሜ ኃላፊ ነው። ገንዘብም ይመጣል፣ ይሄዳል፣ ይጠፋል።
ዋናው ትዳር ውስጥ ልጅ ማፍራት ነው። ልጆች? አዎ ማሚ። አዎ እኔ ዛሬ ልጄ ቤት እያልኩ የምወጣው የምገባው የምሄደው ልጅ ስለወለድኩ አይደለም እንዴ? አድገው እኮ ሲጠሩሽ ይሄ ኩራት ነው። እሱማ ልክ ብለሻል እኮ። እኔ የምልሽ አንቺን በልጅነትሽ ወልደሽ አንቺም ደግሞ ኩዮችሽን ታደርሻለሽ። እሱማ ግን አሁን ላይ እኮ ዝግጁ ስላልሆንን ነው። ልጅ መውለድ ሲባል እኮ የዛሬ ዘመን ልጆች መታሰር ነው የሚመስላችሁ። ልጅ መውለድ እኮ የአዲስ ህይወት ጅማሪ ነው። ልጅ እኮ ጸጋ ነው። ልጅማ እንዴት እንጠላለን እኮ። ታዲያ ለምንድን ነው ፈጣሪ ባርኮ ለሚሰጠን እኛ የምናቅደው? ያው ምንም ቢሆን የታሰበበትና የተማከርንበት ነገር ይሻላል ብዬ ነው። ኤዳ ስንት የምትማከሩት ነገር እያለ አሁን በዚህ መከራከር ምን ያደርጋል? አረ እንደዛ እኮ አይደለም ማሚዬ። እኔ እንደ እናት ልምከራችሁ ብዬ ነው እንጂ አንጀት ያልችል ብሎ እንደማሰሙኝ ካወቀው ቆይቻለሁ። ማሚዬ እንደዛ እኮ አይደለም። ናሆሚ ያልሰማኝን አንቺማ ምን? ጠዋት እኮ ቤት መጥቼ ነበረ። አዎ ሲኮ ነገረች። ያቺ ወሬኛ ነገረቻት። ማኒና አይደለም የተደረገው ሊደረግ የታሰበው ነው የምታወራው። ማረርቻችኋል? አረ ምን ታማራነች? አሁንማ እንደውም እየጠቀመችኝ ነው። እንዴት? ያችን ጨለል እንዴት እየተንከባከበቻት እንደሆነ። ንቅል ለንቅል ተግባቡ? አይ አልተግባቡም፣ ብቻ ግን ይዛልኛለች። ቤት ተከራይቼላት ነይ ውጪ ልላት ልነግራት ስመጣ ዘራ ፈካኪ አለች። አረ በእናትህ እንደው በነካጅ ያችኛዋንም ይዛልኝ ውጣ እስኪ። ደስተኛ አባት፣ አሁን በቂ ችግር አለብኝ። ባይሆን ችግር ስፈልግ እጠይቅሃለሁ። ቀልድ አንተ ምን አለብህ? በቃ ሚስቴ በዚህ በቀጠልሽ በቃ ጫደላ ማበዷ ነሽ። እኔ የምልህ እስካሁን ምን አልተቀበለቻትም እንዴ? እስኪ ተወኝ። እቺ ተንከሴስ የምታደርገውን አታውቅም። ጽ ደግሞ ከቀን ወደ ቀን ንዴቷ እየጨመረ ነው ያለው። አይዞ እንግዲህ ህይወት እንደዚህ ነች፣ ፈተና የበዛባት። አንተ ግን ጽናትን መንከባከብ ላይ ብቻ ነው ትኩረት ማድረግ ያለብህ። ጽናት እንደዚህ ተሰምቷት እኔ ላይ ጨክና አታውቅም። ሰው አይደለች፣ ይደክማታል እኮ በእናት። እሱማው ግን እኔ የምፈልገው ያ ፈገግታዋ ተመልሶ እንደ ድሮ እየሳቀች ማየት ነው። ታገስ እንግዲህ፣ የታገሰ ጣፋጭ ፍሬ ይበላል ሲባል አልሰማህም? በዚህ ሰዓት ለጽ እንደዛ ብትላት ትዕግስት ማነች ነው የምትል? አንተ ይሄን ያህልማ አታካብደው። በዚህ ልክ እጽ ትዕግስት አልበልቶን አትችልም። አይ አንተ እኮ አላየሃትም እንዴት እንደሆነች። ግን እባክህ ምንም ብታደርግ አልፈርድባትም። እኔም ቅንጣት ያህል በሱ አልፈርድም። ግን ደግሞ አለመታገሷ የበለጠ ዋጋ እያስከፈለን። እዚህ ተቀምጠሽ ነው እንደምታስፈልጊ? እኔ እኮ እዚሁ ነኝ፣ የትም አልሄድኩም። እንደው ግን ብትሄጂ ምን አለበት? የት? ቤቲ ልለምንሽ፣ በቃ እኔ ተሸንፌያለሁ። እሺ ያንቺ ያስተካከልሽውን ኪራን ቢሆን ወስጄብሽ ሊሆን ይችላል። ግን በቃ በእናትሽን ቤቲ፣ በእናትሽ ተይኝ፣ የራስሽን ህይወት ኑሪ። በቃ ተይኝ። አንቺ በጣም ብዙ ነገር ነው ያወራሽው። እኔ ግን ምንም ነገር አልገባኝም። አሁን ያልኩሽ በቃ እንደታመምሽ ማስመሰልሽን አቁሚ ነው ያልኩሽ። እኔ አላስመስልኩም፣ ጤነኛ ነኝ። ኪራዬም ዶክተሩም ሁሉም ጤነኛ ነሽ ብለውኛል። አላመመኝም። እሺ ግን በቃ ሂጂ። የት? እናትሽ ጋር። እኔ እኮ እዚህ ማንም ስለማይወደኝ ልሄድ ብዬ ነበር። ግን ኪራ ምን? ኪራ እዛ አልሄድም እዚህ ነው የምሄደው አለኝ እኮ። አንቺ ብትሄጂ ምን አለበት? እኔ ኪራዬን ትቼ የትም አልሄድም። እሺ አሁን በቃ ሳሎን ሂጂ፣ ውጪ። ኪራዬን እኮ ሲወጣ አላገኘሁትም። እስከዛ እዚህ ልጠብቀው ብዬ ነው። ሳሎን ሂጂና ጠብቂው። ወይም ማዩ ይሄው እየመጣሁ ነው፣ ደርሻለሁ። እግዚአብሔር ነው የምልሽ፣ ደርሻለሁ። የላኛው ሰፈር ቅያስ አለ አይደል? እሱ ጋር ነው ያለሁት እኮ፣ ደርሻለሁ። አዎ ጣዱት፣ ቡናውንም ጣዱት፣ በቃ ሻዩንም ጣዱት፣ እየመጣሁ ነው። እሺ ማዩ፣ እኔም እወድሻለሁ። እሺ እንደዚህ እየበረርኩ እየተራመድኩ ቆይራሉ። እንደ ስፓይደርማን እንዲህ አልዘል እንዲህ እያልኩኝ ካጠራጥር ደግሞ የሰፈር ሰው አበደ ብለው ቡና መጠጫ እንዳያደርገኝ።